ወገን መተናል የመውሊድ ጭፈራ ይዘንላችሁ ብቅ ብለናል። ውድና የተከበራችሁ የቻናላችን ተከታታዮች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬም የጌታችን ያለ መልካም ፍቃድ ሆኖ ለእናንተ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሆኖ እስከዛ ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደውሉ ምልክት በመንካት ቤተሰብ የሆኑ አስተያየት ጥቆማ ካላችሁ ኮሜንት ስር በጨዋ ደም በወንድማዊነት መንፈስ ማስቀመጥ ትችላላችሁ። እንዲሁም የምንለቃቸው ቪዲዮዎች ቫይራል እንዲሆኑ ከእናንተ የሚጠበቀው ኮሜንት በማድረግ የበኩላችሁን አስተዋጽኦ እንድታበረክቱ በአክብሮት ተጠይቃለሁ። ዛሬ አሁን ሰሞኑ መውሊድ ሊደርስ ነው አይደለም? ያ መውሊድ ሲደርስ የነቢዩ አለይሂ ሰላቱ ወሰላም ሙሐባ ይላሉ። ነገር ግን የጭፈራ ሙሐባ እንደሆነ ከራሳቸው ከተግባራቸው የምናይ ይሆናል። ለምሳሌ ያክል ይህን ቪዲዮ ውስጥ እንመልከተው። ኑር ሀቢብ ኑር ኑር የኔ ፍቅር ስሙ ፍቅር አንቱ ፍቅር ዛቱ ፍቅር ኑር ሀቢብ ኑር ጀነቴዋ ለሴት የሚዘፍን ይመስል የኔ ፍቅር ይላል። ከዛ ከኋላ ሴቶች ያስነኮታል ማለት ነው። ይህ ሙሐባ አይደለም፣ የቸከሶች ሙሐባ ይባላል። በሚገባችሁ ቋንቋ ነው የምንናገረው። እሺ ይህ ደግሞ ፍሪኪ ምን እንደሚያደርግ እንስማው። እንይወስድ ይህ ምርቃና ላይ ሆኖ ጠርዚና ላይ ሲመታ ጊዜ ምን ይሆናል? እንዲህ አይነት ይሆናሉ ማለት ነው። እንግዲህ እንደተመለከታችሁት በጣም በሚያሳዝን ሁኔታ የሰውዬ ሴትና ወንድ አንድ ላይ ነው። እኔ በጣም ያሳዘነኝ እዚህ ፓርት ሴት አጠገባለች። ሰማያዊ የለበሰችዋ ሴት ናት እና ከሷ ጋር እየቃሙ ጀለስ ደግሞ መርቅነዋል። ሌላ ዓለም ውስጥ ነው ያለው። ራፕ እያደረገ ይሁን ምን ይሁን አናቅም። ብቻ ይህ ነው እንግዲህ ሙሐባ እያሉን ያሉት። ሲፈልጉ ደግሞ አዝማሪዎቻችን ደግሞ እንዲህ እያሉ ነበረ። እስቲ እንየው። እንግዲህ ትልቅ አባት ናቸው እነሱ ቁጭ ብለው ትልቅ አባት ደግሞ እንዲጨፍር እያረጉት ነው። በጣም ነው የሚያሳዝን። እነዚህ ናቸው አሁን የነቢዩ አለይሂ ሰላቱ ወሰላም ማህዲዎች የሚባሉ ድንቅ ማህዲ። የሞተን ሬሳ ድምጹን እየሰሙ ይላል። እነማን ናቸው ደግሞ የሞተን ሬሳ ድምጹ የሰሙት? ተቀልዶ የለም እንዴ? ኑር ሁሴን ላይ ሄደው ራሱ እንደዛ ሲሉ ነበረ ከዚህ በፊት። ይህን ቪዲዮ ውስጥ እንየው። ኑር ሁሴን የኛ መሸሻ አንተ ያ ቁጥበል ሐበሻ መሸሻ እንሰወጅኑ ሁሴን የኛ መሸሻ እያለ ነው። ማን? መሐመድ አወል ሐምዛ ማለት ነው። ይሄ ደግሞ ዶክተር የጫት ዶክተር የሆነው አካል ደግሞ ኑር ሁሴን ላይ ሄዶ ኑር ሁሴን መቃብር ላይ ምን እንደሚተረክ ከዚህ በፊት አሳይቻቸዋለሁ። ዋሻ ውስጥ ለወገብ ህመም ብለው ዋሻ ውስጥ በጣም ትንሽ ጠባብ ዋሻ ውስጥ ሲንከራተቱ ነበረ። ከዚህ በፊት ያሳየዋቸው ቪዲዮዎች መለከታችሁት ማለት ነው። በጣም የሚያሳዝነው ያ ነው። እዚህ ጋር ደግሞ አላህ Subhanahu Wa Ta'ala ወደ አላህ ሽሹ እያለ ጭራሽ ኑር ሁሴን የሀበሻ ሰዎች በአጠቃላይ መሸሻ ናቸው እያለ ነው። ወናውዝ ቢላ። እንቀጥል። ወጣቶቻችን ደግሞ እንዴት እንደሚጨፍሩ አሰላሙ አለይኩም አሰላሙ አለይኩም አሰላሙ አለይኩም አሰላሙ አለይኩም ሰላዋት ከሆነ ማለት ምን አስፈልገው? አርሂቡ ነቢ አርሂቡ። ከዛ ቆመዋል። ነቢዩ አለይሂ ሰላቱ ወሰላም የመጡ ነው የሚመስላቸው። ከዚህ በፊት ሐሰን ታጁ አብሬት ላይ ሄዶ ማለት ነው ነቢዩ አለይሂ ሰላቱ ወሰላም መጡ ብሎ ሲዋሻቸው ነበር። ምንም የማያውቁ አባቶች እናቶች ጋር ሄዶ ማለት ነው። ይህ አስተሳሰብ በነገራችን ላይ የኢኽዋኑል ሙስሊሚን መሪ የሆነ ሐሰን አልበና ይህን አቋም ያንጸባርቅ ነበረ። ሱፊያዎች የሚያከብሩት መውሊድ ላይ ተገኝተው ነቢዩ አለይሂ ሰላቱ ወሰላም ከነሰሃቦቻቸው መጥተው ያለፈውን የሚመጣውን ወንጀሎቻችን ምረውን ሄደዋል ብሎ ይዋሽ ነበረ። ወንጀል የሚምረው አላህ Subhanahu Wa Ta'ala
ሆኖ ሳለ ማለት ነው። ይህ ብቻ አይደለም። ኒቃብ የሚለብሱ እህቶቻችን ኒቃብ ምንድነው? ቆይ አሁን እኔ ድሮ ኦልሞስት የዛሬ 2 ዓመት ምናምን አንድ ሴት ኒቃብ ለብሳ መውሊድ ስጨፍር ምናምን ሳይ ጊዜ የደረግጥ ነበረ። አሁን ግን ተመልከቱት እስቲ። እንግዲህ እነዚህ የኢሞ ጀማ ናቸው። በጣም በሚያሳዝን ሁኔታ የኢሞ ጀማ ናቸው። ኒቃብ ለብሳ እንዲህ አይነት ድርጊት ስትፈጽም በጣም ነው የሚያሳዝን። ነገሩ ከኢሞ ጀማ የሚጠበቅ ስለሆነ እንለፈው። እሺ አንዋር መስጂድ ላይ ደግሞ ይህን ጭፈራ እያለ ማለት ነው ባክግራውንድ ላይ ዓለማዊ ሙዚቃ ላይ ማለት ነው ራፐሮች በመሃል ድሬ የሚሉት ነገር አለ፣ ሌዝጎ ምናምን ነገር የሚሉት ማለት ነው። ልክ እንደነሱ ማለት ነው እዚህ ጋር እሬ እያለ ከዛ ሰማይ ሊነካ ይሁን ጣራ ሊነካ ይሁን ጣራ የለም እንግዲህ ባዶ ሜዳ ላይ ነው እየዘለለ ያለ። ኦሮሚኛ ጭፈራ ይመስል ይላል። ከዛ መጥቶ ደግሞ ምን ይላል? ወሃቢያ ይላል። ብራዘር ይሄ የነብዩ አለይሂ ሰላቱ ወሰለም ሙሐባ አይደለም ወላሂ ለዚህ። ከዛ ይመጡና እነ በድሩ ሁሴን እነ ያሲን ኑሩ እኛ እኮ ይህን ነገር አያለያየንም ኖርማል ነው ይላል። ሲፈልጉ ደግሞ መውሊድ ላይ ይገኙና ማለት ነው በግልጽ ነው የምናወራው አይደለም። እነ አቡበክር አህመድ እና አህመድ ዲንጀበል የዛሬ 3 ዓመት ነው ምናምን መውሊድ ላይ ተገኝተው ነብዩ አለይሂ ሰላቱ ወሰለም እየዘከርን ነው እያወደስን ነው ብለው ኢቲቪ ላይ ቀርበው ነበር። እነ አላሚኔ አዝማሪ ጭምር ማለት ነጭ ነው የምናወራው። እነዛ ስተች ማለት ነው እነዚህ መውሊድ አይለያየንም ሲልህ ማለት ነው ይህን ጭፈራ ችግር የለውም ብሎ ለዚህ ጭፈራና ለዚህ ሽርክያት ማለት ነው እውቅና እየሰጠ ነው። ሁሴን የሁሉም መሸሻ እየተባለ ማለት ነው እዚህ ሰውዬ ጋር አንድ ነኝ የሚል ሰው ነው መጠንቀቅ ያለበት። ከዛ የአህባሽ ኡስታዞች ይመጡና ደግሞ እንዲህ ይላሉ። እስቲ ድንቄን ውስጥ አቃልቻዎች መውሊድ ላይ ምን ይከናወናል ምን ይጠናቀቃል ነው እኛ መለኪያችን። እንግዲህ መለኪያችን ምንድነው? ቀደም አይተናል። መውሊድ ላይ ምን ይደረጋል? ቸከሶችና ወንዶች አንድ ላይ ሆነው ይጠባበሳሉ። ይፈልጉ ደግሞ ያው ሌላው አላህ ያውቃል። ነገር ግን እኛ በዛሂሩ የምናየው ምንድነው? ሲጨፍሩ አንድ ላይ የግመል ሻኛ የሚያክል ጸጉር አድርጋ ስትመጣ እንዲሁ ነብዩ አለይሂ ሰላቱ ወሰለም ድረሱልኝ ሲሉ መርሐባ ነብይ ሲባል ነብዩ አለይሂ ሰላቱ ወሰለም የመጡ ይመስል አርሂቡ ነብይ ሲባል የተለያዩ ነገር በነብዩ አለይሂ ሰላቱ ወሰለም ሲያላግጡ ፍቅርዬ ምናምን ነገር የሚል ሙዚቃ ላይ የተኮረጁ መንዙማ ተብሎ የኔ ፍቅር እየተባለ ሶደላይ ምናምን እያለ ከዚህ በፊት የሆነ ቪዲዮ አሳይቻችሁ ነበረ። ሶደላይ የኔ ሶደላይ ኦሮምኛ ነው አይ ቲንክ የኔ ጸጉራም ሰውዬ ነው ምናምን ነገር መሰለኝ ትርጉሙ ትክክል ልወቀው አላውቅም። እነዚህና መሰል ነገራቶችን ይደረጋል። አንድ ሽርክ ብቻ ማለት ነው ስራዎች በአጠቃላይ ድምጥማጡ ያጠፋዋል። ሽርክ የሚሰሩት ደግሞ አላዋቂ ተከታዮች ሳይሆኑ አስጨፋሪ የሆነው መሐመድ 50 ድምጽ አሰምቻቸዋለሁ። ከዚህ በፊት ኢቭን ኑር ሁሴን መውሊድ ላይ አቡበክር የተሰኘው ግለሰብ ተገኝቶ ምን ብሎ ነበረ? ኑር ሁሴን የሞተን ሰው ድምጽ ይሰሙ ነበር አለ። ይህ ውሸት ነው። ቀብር ላይ ሲቀጣ ጊዜ እሳቸው እንዲጎንበስ ብለው በምን እየሰሙ እንደሆነ አናውቅም። እሺ ቀጥል እስቲ። መለኪያችን ሰለፍ አልሰራውም በአወል ሷሃቦች አልሰሩትም ያ አይደለም ሚከናወነው መለካያው ደግሞ አይተነዋል። ግን ሰለፎች አልሰሩትም ይህ ብቻ እኮ በቂ ነው። መውሊድ ኢባዳ ነው ብለህ አይደለም እንዲህ የምታከብረው ብራዘር፣ ኢባዳ አይደለም ወደ አላህ ያቀርበኛል ብለህ አይደለም የምታከብረው። እንደምታከብሩ ሰዎች መውሊድ የምታከብሩበት ዓላማ ወደ አላህ ለመቃረብ ነው ወይስ አይደለም? ኢባዳ ነው ብላችሁ ይዛችሁታል ወይስ አልያዛችሁትም? መውሊድ በግሉ ኢባዳ ነው ወይስ ኢባዳ አይደለም? ምክንያቱም ሰደቃ፣ ዚክር፣ የተለያዩ ነገራቶችን እናረጋለን ትላላችሁ ከዛስ ኢባዳዎች
አላህ ዘንድ ተቀባይነት ይኖራቸው ዘንድ ሁለት መስፈርቶች ማሟላት አለባቸው። አንደኛው ለአላህ ተብሎ መሰራት አለበት። ሁለተኛ ደግሞ የነብዩ አለይሂ ሰላቱ ወሰላም ሱና የተከተለ መሆን አለበት። ማለትም እሳቸው መልእክተኛው አለይሂ ሰላቱ ወሰላም በሰሩት መንገድ ላይ ተመርኩዘን ያን ስራ መስራት አለብን። ከዛ ውጪ ያሉ ነገራቶችስ የአላህ መልእክተኛ እንዳሉት የእኛን ትእዛዝ የሌለበትን ስራ የሰራ ሰው ስራ ወደ ራሱ ተመላሽ ነው ብለዋል። መውሊድ የእሳቸውን ትእዛዝ የሌለበትም፣ ስለዚህ ተመላሽ ነው። አዲስ ፈጠራዎች ደግሞ ምንድናቸው ተብለዋል? ቢዳ ሁሉም ጥመት ነው። ጥመት ሁሉም መጨረሻው ምንድነው ስንል ገሃነም ነው። አላህ Subhanahu Wa Ta'ala ከሳት ተገሃነም ይጠብቀንና ማለት ነው። ታዲያ ይህ ሰውዬ ሰለፎች አልሰሩትም እያለ ነው። ሰለፎች ያልሰሩት ነገር ማለት ነው ኸለፎች ተገልጦላቸው ከነሱ በኋላ የመጡ ሰዎች ተገልጦላቸው ለነብዩ አለይሂ ሰላቱ ወሰለም ያለን መሐባት ሲሉ ማለት ነው። ኢማጂን አድርጉ አጥንታቸውን ተሰባብሮ ደማቸውን አፍስሰው ይህን ዲን ወደኛ ያስተላለፉን ሰሃቦች እንኳን ለነብዩ አለይሂ ሰላቱ ወሰለም እሾክ ሲወጋቸው ራሱ እንዲህ እኔ ቀድሜ ነው መንገዱን መመራው ብለው የሚቀዳደሙት የነበሩ ሰሃቦችን ያላከበሩት ከጊዜ በኋላ የመጡ ሰዎችን በመጥፎ ነገር ቀደሙን ነው እንጂ በመልካም ነገር አልቀደሙንም። አላኩል ይሃል ወንድምና እህቶች የመውሊድ ነገር በዚያ ያበቃም። ስፔሻሊ ደግሞ ካሁን በኋላ መሰራቸው ቪዲዮዎች የሚሆኑት ማሊያ የሚጫወቱ ሀገራችን ላይ በጣም ኢሜጅ ያላቸው ሰዎችን የምናጋልጥ ይሆናል። ኢቨን ራሱ ከስራ ቦታ ውጭ ሆነን በዋና ስቱዲዮ ላይ ሆነን አሪፍ ቪዲዮዎችን የማቀርብላችሁ ይሆናል። ምክንያቱም ደግሞ ዛሬ ላይ ሰዎችን ኢሜጅ ያላቸውን ሰዎች ነው የተበላሸን አስተምሮትን እያስተማሩ ህዝባችንን እየበከሉ ያሉት መሃል ሰፋሪ የሚባሉ ሰዎች። እነዛ ሰዎችን ለአላህ ብለን ነው፣ ፐርሰናል ጉዳይ አይመለከተንም። ለአላህ ብለን እናጋልጣለን። ምክንያቱም የአላህ መብት ከማንም በላይ ነው። ዛሬ ላይ በሚያሳዝን ሁኔታ ሰዎች መብታቸውን ሲገፈፍ አለያን ደግሞ የሆነ ሰው የሆነ ነገር ብሎ ሲሳደብ እናታቸው ወይም ቤተሰባቸው አለም አልፎ ብሔራቸው ዘራቸው ሲሳደብ ጊዜ ለብሔራቸው ዲፌንድ የሚያረጉ ለዘራቸው ለተለያዩ ነገራቸውን ጥብቅና የሚቆሙ ሰዎች አሉ። ለአላህ ግን አላህ ላይ ድንበር ሲታለፍ ከአላህ ውጪ ሰዎችን ሲያመልኩ ባላየ ባልሰማ ላሽ ይባላል። እንደነዚህ አይነት ነገራቶች ደግሞ አታድርጉ የሚሉ ግለሰቦች ደግሞ ለመናገር ችግር የለባቸውም። አላኩልሃል ሂሳባችን የምናገኘው ከአላህ ነው። ለአላህ ብሎ ከሚሰሩ ሰዎች አላህ Subhanahu Wa Ta'ala ያድርገን። ዋናው ነገር ያ ነው። አላኩልሃል በሌሎች ቪዲዮዎች እስከምንገናኝ ድረስ ይህን ቪዲዮ ለሁሉም እንዲደርስ ላይክ በማድረግ ተደራሽነቱ ያስፉ፣ ዳዋው እንዲሰፋ ነው እንጂ ለሌላ ነገር አይደለም። والسلام عليكم ورحمة الله وبركاته. من حسين يا مشاشا أنت يا قطب الحبشة مشاشا ينسوى جنو شللا يا نور حسين شللا يا نور حسين أغثنا يا نور حسين. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. ባለፉት ፕሮግራሞቻችን አንዳንድ አቂዳ ጉዳዮችን የዳሰስንበት ሁኔታ አለ። ዛሬ ደግሞ አህባሾችና መንዙባባዮች አንዳንድ ነገሮችን ያነሳሉ። የነብዩ አለይሂ ሰላቱ ወሰላም መንሃጅ የሚጻረር የሆነ ያንን ምናይ ይሆናል በአላህ ፈቃድ። እንግዲህ መንዙባባዩ መሐመድ አወል ሐምዛ ይባላል። ታዲያ ይሄ የሞቱን ሰዎች ማወደስ በሚል ሁኔታ ለአላህ የአላህን ስልጣንና ሹመት ግልጽ ያስቀመጠበት ሁኔታ ለአህባሾች እንግዲህ በዛ አካባቢ ይገኛሉ ነው። አካባቢው ባለ አካባቢ ሲሆን ኑር ሁሴን የተቀበሩበት አካባቢ መውሊድ ይከበራል። መውሊድ መከበሩ ብቻ ሳይሆን እሳቸውን ድረሱልን፣ ጠብቁን አይነት ነገሮች ይባላል። በችግርና በመከራ ጊዜ እንግዲህ ድረስልኝ ሊባል የሚገባ አላህ Subhanahu Wa Ta'ala ነው። ኢስቲጋታ ከዱዓ የሚለየው ምንድነው? ዱዓ አጠቃላይ አምልኮ ሲሆን ኢስቲጋታ ግን በችግርና በመከራ ጊዜ የሚደረግ የድረሱልኝ ጥሪ ነው። ታዲያ ይሄ ሰውዬ አህባሹ መሪ እንግዲህ በዛ በአካባቢው ተገንቶ የሰውየውን ገድል ነው የሚያወራው። የሰውየው እንዲህ ያርገዋል እያለ ሌሎች እምነቶች ላይ እንደሚዋሹ ሁሉ ይቀጥፋል። ምንም ማስረጃ የሌለው ነገር። ታዲያ መንዙባባዮች ደግሞ እሳቸውን የሞቱትን ሰውዬ ሲያወድሱ ምን ይላል? ኑር ሁሴን የኛ መሸሻ አንቱ ያ ቁጥበል ሐበሻ፣ መሸሻ የሰው የጅኑ ይላቸዋል። ሽሊላ ያ ኑር ሁሴኑ ሽሊላ ያ ኑር ሁሴኑ
አጊትና ያ ኑር ሁሴኑ ይላሉ ተቀባዮቹ። እንግዲህ መንዙማው ስንኙ ምንድነው? እስቲጋታን ነው። እሳቸውን እንግዲህ እርዱኝ እያሉ ነው። እስቲጋታ ብሎ ማለት በችግርና በመከራ ጊዜ ለምሳሌ ድርቅ፣ መከራ፣ ችግር፣ ጦርነት ባለ ጊዜ የእርዳታ ጥሪ ማቅረብ ነው። ታዲያ ይህ አምልኮ ነው። ከዱዓ የሚለየው ምንድነው? ዱዓ አጠቃላይ በድሎትና በችግር ጊዜ የሚደረግ ልመና አምልኮ ሲሆን፣ ይሄ ግን በችግርና በመከራ ጊዜ ነው። ሌላኛው መሸሻም ጋሻም አላህ ስብሓነሁ ወተዓላ ነው። እሳቸውን መሸሻና ጋሻ ያደርጓቸዋል። ሰውየው ሞተዋል። ዱዓ ጥያቄ ሊሆን ይችላል፣ አይሰሙም፣ መልስም የሚሰጡ አይደሉም። አላህ በቁርአን ሲያዘን ምንድን ያለው? ፈፊሩ ኢለላህ ፈፊሩ አለይሂ ሰላቱ ወሰላም ወደኛ ዘንድ በተላኩ ጊዜ ፈፊሩ ኢለላህ ኢኒ ለኩም ሚንሁ ነዚሩን ሙቢን፣ እኔ እኮ ከእሱ ዘንድ አስጠንቃቂ ነኝ አሉ። እንግዲህ ቀደምት ህዝቦች በሰሩት ወንጀል ምክንያት ቅጣት መጥቶባቸዋል። እንዲህ አይነት ቅጣት እንዳይመጣ ወደ አላህ ሽሹ ብሎ አለይሂ ሰላቱ ወሰላም አስጠንቅቀዋል። መሸሻችንም ጋሻችንም አላህ ስብሓነሁ ወተዓላ ነው። ታዲያ እነኚህ ሰዎች መሸሻና ጋሻን አድርገዋቸዋል። ሰውየው ሞቷል። በርካታ ንግግሮች በሳቸው ላይ ይነገራል ነው። በርካታ ንግግሮችን ይነገራል። ሩብያ ሳይቀር መስጠትና መከልከል ስልጣን እንዳላቸው አድርገው ያወራሉ። ከዚህ በፊት ይህንን ያየንበት ሁኔታ አለ። ታዲያ ሰውየው የሚለው በመንዙማው ምንድነው? መሸኛ መሸሻ ይላል። የሰዎች መሸሻ ሰውም ጅኑም እሳቸው ዘንድ እንደሚሸሽና ከዛም ተቀባዮቹ አጊትና ያ ኑር ሁሴን ይላል። ኑር ሁሴን ሞተዋል። እሳቸው ለራሳቸው ዱዓ ያስፈልጋቸዋል። እርዳኝ ተብሎ የሚባል በመከራና በችግር ጊዜ አላህ ስብሓነሁ ወተዓላ ነው። ይህ በሚባልበት አካባቢ እንግዲህ ሰዎች ሄደው መሪዎች የሚባሉና አቡበከር ሱለይማን አንድም ንግግር ተናግረው አልመጡም። እንዳውም የእሳቸውን ገድል ብለው ሰውን የሚያነሳሳ ነገር ተናግረው የተመለሱበት ሁኔታ ነው ያለው። ይሄ እንግዲህ ከባድ ሽርክ ነው። ዘላለማዊ ቅጣት የሚያስቀጣ የሆነ እርዳታን መጠየቅ ሙታኖችን ስለመማፀንና እርዳታ መጠየቅ አላህ በቁርአኑ ስለ ነብዩ አለይሂ ሰላም ምንድን ያላቸው? ቁል ኢኒ ላ አምሊኩ ለኩም ضرا ወላ ረሸዳ በላቸው ነው። እኔ እኮ አልመልክላችሁም አልችልም ለእናንተ ጉዳትና መጥቀምን። ቁል ኢኒ ለን ዩጂረኒ ሚን አላሂ አሐዱን ወለን አጅደ ሚን ዱኒሂ ሙልተሐዳ አለይሂ ሰላቱ ወሰላም እንዲህ በል ብሎ አላህ ልኳቸዋል። እነኚህ እንግዲህ ነቢያቶቹን በትክክል ተከትለዋል አልተከተሉም ሌላ ጉዳይ ነው። ነገር ግን መልካም ናቸው ተብሎ የተረጋገጠ እንደሆነ እነኚህ ሰዎች ከሞቱ በኋላ ወላጆች ቢኖራቸው አላህ ስብሓነሁ ወተዓላ ስራቸውን በዝነት እንዲቀበላቸው ዱዓ የሚደረግላቸው የአላህ ባሪያ እንጂ የሚለመኑ አይደሉም። ነገ የውመል ቂያማ አለይሂ ሰላቱ ወሰላም በስራው ጀነት የሚገባ የለም አሉ። አንቱ ሳሏቸው እኔም ብሆን አላህ በዝነቱ ቢሸፍነኝ እንጂ ጀነት አልገባም አሉ። ስለዚህ እያንዳንዱ ሰው በስራው እንኳን ጀነት የሚገባ አይደለም፣ እንኳን ሰውን ሊያስገባ ቀርቶ። እነኚህ እንግዲህ መሸሻ ጋሻ አድርገው ይዘዋቸዋል። በችግርና በመከራ ጊዜም እርዳታ ይጠይቋቸዋል ነው። እርዱኝ ይሏቸዋል። ለኑር ሁሴን ማለት ነው። ሞቷል ሰውየው። የሚሰማ አይደለም፣ መልስም የሚሰጥ አይደለም። ከባድ ሽርክ ነው። እንዴት ነው የሰው ልጅ በህይወት እያለ አላህ ህይወት ሰጥቶት እያለ አላህን ማምለክ እየቻለ ወደ አላህ ቅርብ መሆን እየቻለ የሞተን ሰው የሚጠይቀው? በጣም የሚገርም ገሪብ የሆነ ነገር ነው። በጣም ያሳዝናል። ታዲያ አላህ ምን አላቸው? ቁል በላቸው እኔ እኮ ለዩጅረኒ ማንም አያስጠጋኝ ሚነላህ ከአላህ እኮ ማንም የማያስጠጋኝ የለም። እንደ አላህ ሱብሓነሁ ወተዓላ ቅጣት ቢያመጣብኝ በስተት ማንም ከአላህ ቅጣት የሚጠብቀኝ የለም አሉ። አሐዱን ወለን አጂደ አላገኝምም ሚን ዱኒሂ ከሶች ሙልተሐዳ መጠጊያን። እንግዲህ አለይሂ ሰላቱ ወሰላም መጠጊያቸው አላህ ስብሓነሁ ወተዓላ ነው። መሸሻቸው አላህ ስብሓነሁ ወተዓላ ነው። እኛ የታዘዝነው መሸሻና መጠጊያ እንድናደርግ የታዘዝነው አላህ ስብሓነሁ ወተዓላ ነው። እንዳው በተጨባጭ ሁኔታ እንኳን አንድ ሰው ከለላ ሊሆን የሚችል ሰው ከለላን መጠየቅና መጠበቅን በሚችለው ነገር ሸሪዓው አልከለከለም። ነገር ግን አምልኮዊ መጠበቅን በአላህ እንጂ በሙታኖች አላህ አላደረገም። በሙታኖች መጠበቅ እንዴት ሊጠብቁ ይችላሉ? እንዴትስ ሊረዱ ይችላሉ? አይረዱም፣ አይጠብቁምም፣ መሸሻም አይደሉም ነው። ኢላ በላግ ሚነላሂ ወሪሳላቲ ከአላህ ዘንድ የመጣን መልእክት ማድረስ ቢሆን እንጂ። እንግዲህ ይህን ሰውዬ በችግርና በመከራ ጊዜ አንደኛ መጠጊያ አድርገው ይዘውታል፣ መሸሻ ጋሻ አድርገውታል። መሸሻ መሆን ያለበት እኛ እንግዲህ ጥሪያችን ምንድነው? መሸሻ አላህ ነውና ሰው ወደ ሙታኖች ሊሸሽ አይገባም፣ ሊጠጋም ሊጠበቅም አይገባም። የሚጠብቁ አይደሉምና ነው።
የሚጠብቁ አይደሉም። መሸሻም ጋሻም አላህ ሱብሓነሁ ወተዓላ ነው። ታዲያ ጉዳትንም እስቲጋታ ቢጠይቋቸው እርዳታ ቢጠይቋቸው ያንን እነሱ ዘንድ ያለን ጉዳት የሚያነሱላቸው አይደሉም። እንዳውም ኩፍር ሆኖ ከእስልምና የሚያስወጣ ይሆናል። አላህ ሱብሓነሁ ወተዓላ ምንድን ያለው? ወላ ተድዑ ከአላህ ውጭ ያለ አካልን የሚጣሩ ሰዎች ምን አላቸው? ወላ ተድዑ አትጣሩ ሚን ዱኒላህ ከአላህ ውጭ ያለን ማላ የንፈዑከ ወላ የዱሩከ የማይጠቅምህንና የማይጎዳህን ብታመልከው ጥቅም ሊያመጣ የማይችልን እሱን መለመን ብተው ደግሞ ጉዳት የማያመጣን ማለት ነው። ወላ ተድዑ ሚን ዱኒላህ አትጣራ ከአላህ ውጭ ያለን አካል ማላ የንፈዑከ የማይጠቅምህን ወላ የዱሩከ የማይጎዳህንም ፈኢን ፈዓልተ ብሰራ ይህንን ማለት ነው ከአላህ ውጭ ያለን አካል ብትለምን አሁን እነሱ እንደሚሉት አጊፍና ያ ኑር ሑሴን ይላል እርዱን ይላችኋል። ይሄ ልመና ነው፣ አምልኮ ነው። አለይሂ ሰላቱ ወሰላም አዱዓኡ ሁወል ዒባዳ ዱዓ ብሎ ማለት ዒባዳ ነው ብለዋል አለይሂ ሰላቱ ወሰላም። እስቲጋታ ዱዓ ነው፣ እስቲጋታ ዱዓ ነው፣ አምልኮ ነውና ከአላህ ውጭ ላለ አካል ሊሰጥ አይገባም። ታዲያ ፈኢን ፈዓልተ ብሰራ ይህንን አለ አላህ ሱብሓነሁ ወተዓላ ፈኢነከ አንተ እኮ ሚነል ዛሊሚን አይ ሚነል ሙሽሪኪን ከሙሽሪኮች ትሆናለህ ነው። ሽርክ ብሎ ማለት ዘላለማዊ ቅጣት ያስቀጣል። ከአላህ ውጭ ያለን አካል ድረሱልኝ ብሎ ማለት መሸሻ ጋሻ መጠበቂያ አድርጎ መያዝ በማይችለው ነገር ሽርክ ነው። አላህ ሱብሓነሁ ወተዓላ ደግሞ አይምርም፣ ዝቶበታል። እንጠንቀቅ፣ ከዚህ ነገር እንውጣ ነው። ወሰለላሁ ዐላ ሙሐመድን ወዐላ አሊሂ ወሰሕቢሂ ወሰለም። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።